ራሷ ክቡር ዘበኛ ኦርኬስትራ ፖሊስ ኦርኬስትራ ምድር ጦር ኦርኬስትራ ሲባል እንሰማለን ሲባል እናደምጣለን የኦርኬስትራ ትዝታ በኢትዮጵያ ሙዚቃ ውስጥ ወደ ኋላም ወደዚህኛውም ዘመን መለስ ሄደት ያደርገናል ጤና ይስጥልን ተመልካቾች ዛሬ ትዝታችን በኢቢኤስ የቀድሞውን የምድር ጦር ኦርኬስትራ ትዝታዎች ይዞላችሁ ቀርቧል አብራችሁን ቆዩ የሀገር ኢትዮጵያ ሙዚቃ በዘመናት መካከል በጊዜ ሂደት ሲጤን ኦርኬስትራ ለሚለው ቃል እንግዳ አይደለም ኦርኬስትራ የሚለው መጠሪያ የጠፋ እስኪመስል ድረስ አሁን ባሉ የሙዚቃ ቡድኖች ውስጥ እንደ ስያሜ ባይጠራም የኦርኬስትራ ነገር ሲነሳ ግዘፍ ነስተው ከሚታወሱቱ የኪነት ዋጋዋንም እጅግ ከፍ አድርገው ከሰቀሉቱ በሙዚቃ አፍቃሪዎች ልቦና ውስጥ ከታተሙቱ መካከል የክቡር ዘበኛ ኦርኬስትራ የፖሊስ ሰራዊት ኦርኬስትራ የምድር ጦር ኦርኬስትራና ኦርኬስትራ ኢትዮጵያ በአበይትነት ይጠቀሳሉ የኦርኬስትራ ነገር ሲነሳ በቀድሞ ዘመናት በተለይም አዲስ ዓመት በባተ ቁጥር አዲስ ዘመን በሆነ ጊዜ የእንቁጣጣሽ ዋዜማ ምሽት በቀድሞ በገነት ሉል ቤተ መንግስት በሚገኘው ልደት አዳራሽና በቀዳማዊ ኃይለ ሥላሴ ቲያትር ቤት አዳራሽ የሚካሄዱ እጅግ ተወዳጅ አጓጊና በኦርኬስትራዎቹ መካከል ከፍተኛ ፉክክር የሚደረግበት የሙዚቃ ድግስ ይቀርብበት የነበረውን ያንን ወርቃማ ዘመን ያስታውሰናል በተለይ በየኦርኬስትራዎቹ የሚቀርቡ የመድረክ ስራዎች በሬዲዮ የቀጥታ ስርጭት ይተላለፉ ስለነበር ትዝታቸው እልፍ ነው የክብር ዘበኛ ሙዚቃ ክፍል እንኳን ለአዲስ ዘመን አደረሳችሁ ይያለ ተልብ የመነጨ ሰላምታውን ያቀርብላችኋል እኛ ይጠገብ የመድረክ አስተዋቂዎቹም እጅግ መሳጭ በሆነ አቀራረብና ለዛ ኦርኬስትራዎቻቸውን የሚያስተዋውቁበት መንገድ ልዩ ትዝታን የሚያጭር ነው እንዳልጎዳብህ ድምጻዊቷ ዘፋኝ ብዙነሽ በቀለ የግጥምና ዜማ ደራሲ ተስፋዬ ለሜሳ የውዝዋዜ አዘጋጅ ዘውገ ገብረመድን ዛሬም ከነዚያ የወርቃማ ዘመን ኦርኬስትራዎች መካከል ታላቅ ስራን ሰርተው ብዙም ያልተባለላቸውን የቀድሞ የምድር ጦር አባላት ኦርኬስትራ ትዝታዎችን ከኦርኬስትራው ትዝተኞች አንደበት እንዲህ እንታደም ዘንድ ወደድን አብራችሁ ቆዩ በኢትዮጵያ ውስጥ ለመጀመሪያ ጊዜ 40 ሴት የማርሽ ባንድ ተቀጥሮ ነበር እና በዛ ተቀጥሬ ለተወሰነ አመት ሰራ ከዛ በኋላ ወደ ኦርኬስትራ ገባሁኝ ኦርኬስትራ ውስጥ ገብቼ በተወዛዋዥነት አገለግል ቆይቻለሁ ከዛ በኋላም የተለያዩ ሀገሮችም ሄጃለሁ በምድር ጦር ማለት በምድር ጦር ውስጥ ያለው ማለት ነው ህዝብ ለህዝብም ሄጃለሁ እና ያሉት እንትኖች የኔ ምድር ጦር ማለት ለኔ ቤቴ ማለት ነው ለምን ከልጅነት ጀምሮ ያሳደገኝ ቤት ነው ከትምህርት ቤት ወጥቼ ወደ በቃ ሰራዊቱ ቤት ነው የገባሁት ምድር ጦር ነው የተቀጠርኩት ጥሩ ጊዜ አሳልፌያለሁ ማለት ይችላል ምድር ጦር ኦርኬስትራ ስገባ በድምጻዊነት ነው የተቀጠርኩት በወቅቱ የነጻነት መለሰ ዘፈን በዛን ወቅት በጣም ይታወቅ ነበር ይላል ዶጁና አይናማዬ በሚለው አጋጣሚ እኔ ስቀጥ በዛ ዘፈን ነው የተቀጠርኩት ይላል ዶጁ ፋፋ ይላል ዶጁ ፋፋ ይላል ዶጁ ደስ የሚለኝ ሹፌር መልካም ልጁ እኔ ሳላውቀው ሚብላኝ ለወዳጁ ፋፋ ይላል ዶጁ በዚህ አጋጣሚ ነጻነት መለሰ መነሻዬ ናት እላለሁ ይላል ዶጁና አይናማዬን ስል በቃ በወቅቱ ያሉ ታዛዥ ኮሎኔል አሰፋ ጉርሙ ይባሉ ነበር እሳቸው በቃ ወዲያው በዛን ቀን ምርመራ ተላኩኝ ምድር ጦር ኃይሎች ሆስፒታል ወዲያው ጨረስኩኝ በነጋታው እነሱ ጉዞ ነበራቸው ወደ አዋሽ 40 በቃ እንደነበሮቹ እንደነሱ ቺኑ ለዘፈን ሄድኩኝ ጦሩም ደስ ብሎት ነው የተቀበለኝ ህዝብ ለህዝብ በጣም ብዙ ሀገሮች ነው ሄድነው ወደ 18 ሀገሮች ነው ሄድነው
ለህዝብ ማለት ነው እና በጣም ጥሩ ጊዜ ነበር በጣም ደስ ስራው ግን በጣም አድካሚ ነበር በጣም ብዙ እንደሄድን አድርገው ነው የሚገምቱት 8 ሴት አለ 8 ወንድ አለ በመተካካት ነበር ምን ሰራው እና በጣም ትሬቱ የተለየ ነው 9 ወር ነው ትሬኒንግ ያደረግነው 9 ወር ትሬኒንግ አድርገን ያንዳንዷን ነገር ምሽት አይቀርም ምንም አይቀርም ስንለማመድ የነበረው ማለት ነው ስፖርቱ በጣም ከባድ ነበር በጣም ብዙ እንትኖች አሉት ግን በጣም ደስ ይል ነበር ያ ህዝብ ለህዝብ ፕሮግራም የተሰራው ቴንኪው ለማለት ነው ወደ 18 ሀገሮች ሄደናል ውዝዋዜ ውስጥ ስገባ እኔ ለምድር ጦር ብዙ ሰራሁ አይደለም ማርሽ ባንድ ነበርኩ ከማርሽ ባንድ ነው ወደ ሰልፈኛ ወደ ኦርኬስትራ የገባሁት እና ፈርስቱ ፊልድ ምናምን ይበዛበታል ይሰራልና ሰከንድ ኦርኬስትራ አለ ያ ሰከንድ ኦርኬስትራ እኛ በራሳችን ፍላጎት ተነሳስተን እንሰራለን ሰከንድ ኦርኬስትራውን እንደውም ሊያሰባስብ እንትንም ውዝዋዜውንም ይሰራል ጥላይ ጨዋቃ ነው የሚገርም ነገር ጥላይ ጨዋቃ በጣም ትልቅ አስተዋጽኦ አለ ለህዝብ መመረጤ ምክንያት ምድር ጦር ትልቅ ባለውለታዬ ነው ምድር ጦር ባልሆን ኖሮ ህዝብ ለህዝብንም አላገኘም ምድር ጦር ኦርኬስትራ የምንለማመድበት ቦታ ጦር ኃይሎች ሆስፒታል ፍለፊት መኮንኖች ክበብ በዚህኛው በኩል መኮንኖች ክበብ አለ በዛኛው የራሱ የሆነ ምድር ጦር ኦርኬስትራ የምንለማመድበት ግቢ ውስጥ ነው እሺ ስላለባበሱ እናወራ በቀን ይወሰናል ከሰኞ እስከ ሮብ ጣልያ ነው የምንለብሰው ሐሙስና ዓርብ ፖሊስተር ብዙም ግዳጅ የለብንም አንደኛ ስለማያመቸን ስፖርትም ስለምንሰራ ተወዛዋጅም ስፖርትና ምን ስለሚሰራ በብዛት ሲቪል ነበር የምንለብሰው አዲስ አመት ምን አለን መሰለ በየቲያትር ቤቱ ውድድር አለ ልክ ሐምሌ ላይ የዝግጅት ጊዜ ከውስጥ የማይጠፋው ነገር ያቺ የሁለት ወር የዝግጅት ጊዜና መተን እዚህ በየቲያትር ቤቱ ተወዳድረን አንዱን ካንዱ ከቲያትር ቤቶች ጋር ነው ውድድራቸው ፖሊስ አለ ጦሩ አለ እኛ አለን እና ሀገር ፍቅር ብሔራዊ ቲያትር ራስ ቲያትር መዘጋጃ ቤት አለ በቃ ከነሱ ጋር ነው ውድድራችን ከነሱ ጋር እና ያ በጣም ደስ ይለናል ስራ ቀይረን ነው የምንሄደው ሁላችንም ያለንን ፈጥረን ነው የምናዘጋጀው እና አዳዲስ ስራዎች ናቸው ዘፋኝም በእንደዛው ነው ውዝዋዜም በእንደዛው ነው ሁሉ ነገር አዲስ ሆኖ ነው ምድር ጦር ኦርኬስትራ ደስ የሚለው ምን ደሞዜንም ባብዛኛው ትልልቆቹ ናቸው የሚቀበሉት እነ ጅጋዩ አብዲሳ እነ ጸዳለ ገብረ ማርያም ደሞዛችንን ይቀበሉና የኛ አዳዲሶቹን እድር ያስገቡናል ልብስ እነሱ ናቸው የሚገዙልን ትዝ የሚለኝ ሁሉ ጊዜ በኔ ቲያትር ቤት መተን ስናሳይ በቃ የመጨረሻ ነው በቃ እኔ እንጃ እንባ ሁላ የሚተናነቅ ጊዜ አለ ከቲያትር ቤቶቹ ጋር ራሱ በቃ የሆነ ልብስ ትገዛለ በቃ ማረሳው በቃ ለመስከረም ተብሎ ልብስ ይገዛል ከግቢ ስንወጣ በቃ በግም ካለ በክታርዶ በቃ እንደሌላ ነው የምንሸኘው ከመድረኩ እንዴት ይሆናል ብለን ተጨንቀን ነው የምንሰራው እኔ ክፍሉ ባለውለታዬ ነው በቃ ምድር ጦር ሲባል ባለውለታዬ ነው ምድር ጦር ኦርኬስትራ እንዳሳደገኝ እንደ ፍቅር ቤት ነው የማየው በቃ እኔ ቤቴ ነው የሚመስለኝ የቀድሞ ምድር ጦር ኦርኬስትራ የነበራችሁ በአጠቃላይ በጣም ወዳችኋለሁ አከብራችኋለሁ ጥሩ ጊዜ ያሳልፈናል ጥሩ ፍቅር ነበረን በእያላችሁበት ሰላሙን እንዲሰጣችሁ እመኛለሁ ከምንም በላይ ደግሞ እዚህ ቦታ ላይ እኛ ተረስተን ነበር ማለት ብዙ ጊዜ ትውስታ የለንም የምድር ጦር እዚህ ጋር አንተ ጠርተህ ስለጋበዝከኝ ይሄን በመናገር ግን በጣም ደስ ይለኛል እግዚአብሔር ይስጥልን ምድር ጦር ኦርኬስትራ ሲነሳ በበርካታ ዘመናት ውስጥ የሚያልፍ ነው በኦርኬስትራ ውስጥ የነበሩ በርካታ ባለሙያዎች ስመጥር ባለሙያዎች ኢትዮጵያችንን የሚያሳውሱን ዘመናችንን የሚያሳውሱን የሙዚቃው የኪነቱን በአጠቃላይ የኪነ ጥበቡም ባለውለታ የሆኑ ባለሙያዎች በተለያየ ቦታ ይገኛሉ አብዛኞቹ በሀገር ውስጥ የሚገኙ አሉ የተወሰኑቱ ደግሞ
ከሀገር ማዶ እንደሚገኙ ሰምተናል። የቀድሞ የምድር ጦር ኦርኬስትራ አባላት ከተወሰኑት መካከል ሁለቱ ደግሞ በዚህ በብሔራዊ ቲያትር ይገኛሉ ብለውናል። እዚያ ጎራ እንላለን። ብሔራዊ ቲያትር የሚገኙት የቀድሞ የምድር ጦር ኦርኬስትራ ባልደረቦች እነማን ይሆኑ? ትዝታቸውስ ምን ይሆን? ጎራዳ ቁመቷ ጠር ያለ ሽንጣጭበት ሙሉ አይኗ ጎላለ ብሔራዊ ቲያትር ሁሉ ነገር ሁሌም ስመጣ አዲስ ነው ለኔ። በጣም ያንዳንዱ ነገር በጣም ደስ ይላል። እና ይሄ ላይቱን ብታየው በአመት በዓል ለምሳሌ በዘመን መለወጫ ላይ በሙሉ ይበራል። ይሄ ቀጤማና ጉዝጓዝ ይጎዘጎዛል። እዚህ ጋር ፈንዲሻው፣ ሙዚቃ፣ ቡናው ምናምን ሁሉ ነገር በቃ ኤቭሪቲንግ በቃ ይሄ ሰው ነው የሚታየው። በጣም ጥበቡ እዛን ጊዜ በቃ ይሄ እንትን ነው። በጣም ትልቅ ትዕይንት ነው የሚታይበት እና ብዙ አርቲስቶችን ያፈራ ቤት ነው። በነገራችን ላይ ምድር ጦር ኦርኬስትራ እዚህ እየመጣችሁ እንሰራ ነበር። ብሔራዊ ቲያትር እየመጣችሁ ታቀርቡ ነበር? አንድ ጊዜ ጥላሁን ገሰ የነበረበት ብሔራዊ ቲያትርና ምድር ጦር ሶስታችን ተመድበን ተሰርተናል። የምድር ጦር ኦርኬስትራ ያደኩበትን ቤት ነው፣ ያሳደገኝ ቤት ነው። እውቀትን ያገኘውበት የምድር ጦር ኦርኬስትራ ነው። ትልቅ ሙዚቀኞች የነበሩበት ነው። እነ ስዩም ገብረየስ፣ እነ ወንድሙ ዘውዴ፣ እነ ገዛኸኝ አበበ፣ እነ ሙልጌታ ታመነ እና ሌሎችም እነ ገላና ቱፋ የሚባሉ ውዝዋዜ አሰልጣኝ በጣም የታወቀ እንትኖች ናቸው ያሉት እና እነ ጅጋዮ አብዲሳ ጋ ልጅ እነ አሴባ አህመድ በቃ ኤቭሪቲንግ ብዙ ናቸው። ለአዲስ ዓመት የተዘጋጁት ነገር ነበር አይደለም? በፊት ለማጣሽ እነሱ ነገሮች እናንሳ ወደ ትዝታውስ እንዲከቱን። እንግዲህ ምን መሰለህ የአራቱን ወታደራዊ ክፍል መስሪያ ቤት ዘግቶ ነው የሚያጠናው። ማለት ጳጉሜ 5ን ወይም ጳጉሜ 6ን ለዘመን መለወጫ ለማቅረብ ያንዱ ክፍል ያንደኛውን ክፍል ምን እንደተዘጋጀ አያውቅም። ደብቆ ሸፍኖ ነው ተደብቆ ነው የሚያጠናው። ከዛ በኋላ ይሄ ምንድነው ያ ማለት ምንድነው ለጥበቡ ያላቸው ትልቅ አክብሮት ነው። ከዛ እንደገና ደግሞ ከ50 እስከ 60 ወርቃማ ዘመን የሚባል ነበረም። ከ60 ደግሞ እስከ 70 እስከ 80 ወርቃማ ዘመን ስንት አርቲስቶች የወጡበት ስንት ጥበቦች የወጡበት ጥሩ ዜማዎች የሚደመጡበት ነበረ። ምድር ጦር በጣም የታወቀለት ሙዚቃ እንደው በተመልካች በአድማጭ ዘንድ በጣም የታወቁ ሙዚቃዎች የነማ ሙዚቃዎችና ምን አይነቶችስ ነበሩ? እኔ እንግዲህ እኛ ተተኪ ነን። ከኛ በፊት የነበሩት እነ አርቲስት ታምራት ሞላ፣ እነ ጸዳለ ገብረ ማርያም፣ ሌሎችም እንደዚህ እና መሞት አለ ለካ እንደዚህ አስታውሽኝ ፍቅር አስታውሽኝ ምናምን የሚለው ዘፈን አለ እና ኦርኬስትራው ደግሞ ሶሎ ይጫወታሉ። ሶሎም ተንበርክከው በጀርባቸው እየሄዱ በቃ ኮምፒቲሽን ስለሆነ በጣም እንደዛ እየተደረገ በቃ ቢስ ነው የሚያሰራው እንትን የሚለው እያንዳንዱ ዘፈን ድጋሜ እየተጠየቀ ነው የሚሰራውና የእውነቱን ስራ ስለነበረ በዛ ነው እንግዲህ ምድር ጦር ኦርኬስትራ እነ አርቲስት ታምራት ሞላን፣ ጸዳለ ገብረ ማርያም ነፍሳቸውን ይማረና እነሱን ከዛ ዳምጠው አየነን ባህል ተጫዋቹን እሱን እኛም ደግሞ እኔ ደግሞ ከ72 ዓመተ ምህረት ጀምሮ አብራቸው ሲቀላቀል አብረን በመሪ ድምጻይነት ብዙ ጊዜ ወደ 13 ዓመት አገልግያለሁኝ። 6 ካሴቱን ሰርቻለሁኝ። በ75 ዓመተ ምህረት የገጠሪቷ የምትለዋን ዘፈን ያወጣሁት የመጀመሪያው በወታደራዊ እንትን እኔ ነኝ። ከዛ በኋላ ነው አካላይ ኔሽን ጥላሁን ገሰሰ በአምባሰል ሙዚቃ ቤት ያወጣው ማለት ነው። ማርካ ወሰደች ልቤን በዛው ውበቷ፣ ማርካ ወሰደች ልቤን በዛው ውበቷ፣ ያራሸ ገበሬው ልጅ ገጠሪቷ፣ ሸጋናት ረጋ ያለች አድንቂያታለሁ፣ ሸጋናት ረጋ ያለች አድንቂያታለሁ፣ የገጠሪቱን ኩብሎ ልጃታለሁ። የምድር ጦር ኦርኬስትራ የሚረሳ አይደለም። የምድር ጦር ኦርኬስትራ የመጀመሪያውን የጥላሁን ገሰሰን የትዝታይናትን ከነዝሙ ከነግጥሙ ከነዜማው ከነቅንቅቡ ኦርኬስትራው ነው የሰራው። ትንፋሽ ተቀርጾ እዛ ነው የሰራው። ጩኸቴን ብትሰሙኝ እዛ ነው የሰራው። እንደገና ደግሞ እኔ ነኝ አንቺ ጥፋት ያጠፋ ነው ኦርኬስትራው ነው። የምድር ጦር ኦርኬስትራ ሳውንዱ ይለያል። ከሶስቱ
የምድር ጦር ኦርኬስትራ ይለያል። ለዛ ነው እና የተደነቀ ነው። እነ ስዩም ገብረየስ እና አያሌው ዘገየ እነ ኮሎኔል ለማ ደምሰው የበቀሉበት ነው። እሳቸው ጥሩ ዜማ ልጃቸውም አሁን የእሳቸውን ዜማዎችም ሰብስበው ነበረን ለማስታወስ የራሱን ያህል አቅሙን ሞክሯል እና ትልቅ ድርሰት ትልቅ ስራዎች የተሰሩበት ቤት ነው። መሐሙድ አህመድም አልማዝን ቁመሳይ ዓለማዊ እሸቴ በህልሜ ነው ሮሌ ወይ በቴሌቪዥን እኔ እንደዚህ አይነት ስንት ስራ ያለ ያሳውን ያቶን አሁን የለም ማንም አመጣውም እና በጣም ጥሩ ስራ ነበር ሰራውና አኮስቲክ ባንድ ቢግ ባንድ በዛን ጊዜ ነበርና ያው የብራስ ዘመን ቢሆንም ብራስ ማለት በሚነፉ ነገሮች ትሮምፔት አለው፣ ሳክስፎን አለው፣ ባሪቶን ሳክስ አለው፣ አልቶ ሳክስ አለው፣ ሶፕራኖ ማነው ክላርኔት ፊሉት አለው እና እንደዚህ ነገሮች የብራስን ዘመን ያስታውሱናል እና ትልቅ ስራ የሰራን ምድር ጦር ሙዚቀኛ የምድር ጦር ትዝታዎችን ከአርቲስት ጌታቸው ጋር እየቀጠለ እንገኛለን። እስቲ ጌታቸው አሁንም ወደ ትዝታው ልመልስና በምድር ጦር ውስጥ በጣም ከሚታወቁ ሙዚቃዎች መካከል እነማን እናስታውሳለን? ቅድም አንድ የተወሰነ ነገር ይሄ ነበረ። ሌሎችስ? ባጭሩ አሁን ላይ ልትጠራቸው ወይም ደግሞ እንትን ልታቸው አትችልም። ምክንያቱም ስርዓቱ የሚፈልገውን ነገሮች የቀስቀሳ ምናምን ሞራል የሚባል ነገር አለ። እነሱ በብዛት ተሰርተዋል እና ከስርዓቱ ጋር የሚሄድ ነው እና አረጊቷም አሻራ ቆልታለች። ምን ማለት ነው? አሻራ ቆልታለች፣ አረጊቷም ተሳትፋለች ማለት ነው። ያልተሳተፈ በዛ ስርዓት ውስጥ ያልተሳተፈ የለም። ልታፈነገጥ አትችልም። እኔ ደግሞ ሙዚቃ ርዕስ መስሎኝ ለዛ ነው እና ለዘማችሁ ነው ገብተዋል እንደዛ ይባላል። ሞራል ምናምን ጦር ሜዳዎች ሄደናል ገብተዋል። እኔ አሁን እንዲተሪ ነው መጀመሪያ የገባሁት ከትምህርት ቤት አቋርጠን በቃ ወደ ትምህርት ቤት ታንከኛ ገባው ናዝሬት። ከዛ አንድ አመት ከ6 ወር የታንክ ኮርስ ተካፈልኩኝ። ከዛ በኋላ እዛ ላይ የምረቃው ዕለት ራሴ ማውጣት ስላለብኝ ዘፈን ዘፈንኩኝ። ለምን ምሰማውን በሬዲዮ ምሰማውን የጥላውን ዘፈን ወረድ በለው ግፋ በለውን ምናምን ጉረብ ሸባዬ እናት ሀገሬ የኔም ዘፈን ነበር። እሱን አድርጌ ኮሎኔል ለማ ደምሰው ፋንፋር ባንዱን ይዘው መጥተው ነበር የምረቃቱ ዕለት እና በወቅቱ የመከላከያ ሚኒስትር ከፈለኝ ይብዛ ነበሩ። ዛን ሰዓት በዛ ላይ እኔ በሜጋፎን የቀበሌ ሜጋፎን አይደለም ኋላ የሚባለው በሱ ለቀኩት ይባል እና ውሸት ዘፈኑ ዘፈኑ ሙዚቃ የለም እኮ ባዶ ነው። በቃ ትሟሟታለህ ፍሮንት ላይ ነው። ከዛ በኋላ ወደ ምድር ጦር ሙዚቀኛ እንድዛወር ተደረኩ። ለማ ደምሰው ነበሩ ኮሎኔል። እሳቸው ስሜን ወስደው እዛ እንትን ተባሉ። በፖለቲካ መንበር በኩል ተሳሰራለፈ ወደ ምድር ጦር ሙዚቀኛ በ1972 ተዛውሮ መጣው ማለት ነው። ከናዝሬት ከታንከኛ መምሪያ 6 ብር 3 ክፍል ቤት የቀበሌ ተከራየውኝ። እሺ ከርብራብ ከታጣፊ አልጋ ወደ ሜትር ካያ ገባው። ከበቸኝነት ወደ ሁለት ማለት ትዳር መሰሉ። ምድር ጦር ኦርኬስትራን እንግዲህ በተለያየ ዓለም አሉ የምድር ጦር ኦርኬስትራ አባላት። ይሄ ጥሩ አጋጣሚ ይመስለኛል። እውነት ነው። በጣም ምትላቸው ማለት በንቅናቄው የሚታወቀው ዝነኛው የምድር ጦር ኦርኬስትራ እንግዲህ በህይወት ያላቸው በዚህ አጋጣሚ በጣም አመሰግናቸዋለሁ። ባላችሁበት ቦታ ሰላሙን ያብዛላችሁ። በአጠቃላይ ወርቃማው ዘመን ተብሎ የሚጠራውና ልትኮሩ ይገባቸዋልና ባላችሁበት ሰላሙን ያብዛላችሁ እላለሁ። በርካታ የኪነ ጥበብ ስራዎችን ሰርተው ካልተዘመረላቸው በርካታ ሀገራዊ ጉዳዮችን ተጫውተው ብዙ ካልተነገረላቸው የቀድሞ ኦርኬስትራዎች መካከል የምድር ጦር ኦርኬስትራ የሚጠቀስ ነው። አሁን ድረስ የምድር ጦር ኦርኬስትራ ትዝታ፣ የምድር ጦር ኦርኬስትራ ስራዎች ይደመጣሉ። ምድር ጦር ትዝታው ብዙ ነው፣ ዘመኑ ሩቅ ነው። አሁን ድረስ ግን የምድር ጦር ትዝታና የምድር ጦር ኦርኬስትራ ስራ ሕያው ሆኖ ይቀጥላል። ማንኛውም ነገር የሚታወስበት የራሱ የሆነ ነገር አለው። የምድር ጦር ሙዚቃና ቲያትር ክፍል ነበር በዘመኑ አጠራር እና ለኢትዮጵያ ሙዚቃ ትልቅ በተለይ ለዘመናዊ ሙዚቃ ትልቅ አስተዋጽኦ ካደረጉት
ሙዚቃ ክፍሎች ወይም ደግሞ ወታደራዊ ባህል ተቋማት ውስጥ አንዱ ነው። የኢትዮጵያ ዘመናዊ ሙዚቃ ሲነሳ ግንባር ቀደምትነት የሚጠቀሱ ወታደራዊ ክፍሎች አሉ። ክብር ዘበኛ፣ ፖሊስ ሰራዊትና ምድር ጦር ናቸው። ምድር ጦር እንግዲህ በ1935 በዛው በምድር ጦር ባሉ አሰልጣኞችና ከውጭም በመጡ እንደነ ካፒታን ሃሪባል ሻው የሚባሉ በእነሱና በሌሎችም ለጊዜው ስማቸውን በዘነጋው ሰዎች እንዲሰለጥን ተደርጎ ተቋቋመ። ስለዚህ ምድር ጦር የተመሰረተው በ1935 ዓመት ነው። ኦርኬስትራው ተመሰረተ የሚባለው በ1949 ዓመተ ምህረት ነው። መድረክ ላይ መውጣት የጀመሩት። ከዛ በፊት ማርሽ ባንድ ነበር። ከዛ ከማርሽ ባንድ ውስጥ የተወሰኑ ሳክሲፎን፣ ትራምፔት ምናምን መጫወት የሚችሉ በፒያኖ የሰለጠኑ እንደነ ለማ ደምሰው እንደነ ወንድሙ ዘውዴ ምናምን የመሳሰሉ ሰዎች እንዲቀጠሩ ሆኖ በወቅቱ የነበሩት ድምፃውያንም ውጪም ደግሞ እንደነ ሻለቃ ሽን አይነት ውጪ ተምረው የመጡ የክፍሉ አዛዦችና መምህራን ነበሩ። ሌላ እንደ ሻምበል ታደሰ ተክለ የሚባሉ እነሱ አደራጅተው በ49 ዓመተ ምህረት የኦርኬስትራው እንቅስቃሴ እንደተጀመረ ነው። እዚህ የምድር ጦር አደረጃጀትን ስንመለከት በወቅቱ ሁሉም ወታደራዊ ክፍሎች ተመሳሳይ ነገር አላቸው። ማርሽ ባንድ አላቸው፣ ኦርኬስትራ አላቸው፣ ቢግ ባንድ ኦርኬስትራ፣ እንደገና ስትሪንግ ኦርኬስትራ አላቸው። የስትሪንግ ኦርኬስትራ በክብር ዘበኛና በምድር ጦር የነበረው ቻምበር ኦርኬስትራ በቻምበር ደረጃ ማለት ቻምበር የሚባለው ከ20 እስከ 35 ሰው ድረስ ያለ ሰው አይደል ቫዮሊን እንደ አይነት ደብል ቤዝ ቼሎ ምናምን የሚጫወቱ ረቂቅ ሙዚቃን ሁሉ የሚጫወቱ ነበራቸው እና አደረጃጀቱ በጣም ጠንካራና ሰፊ መሰረት ላይ ያረፈ ነው። ይሄ እዛ ብቻ ሳይሆን ወደ ፖሊስ ስትሄድ ደግሞ እስከ ሲምፎኒ ያደገበት ሁኔታን እናያለን። እንግዲህ ድምፃውያንም እንትን ካሉ በኋላ ሙዚቃዎቹን በተለያየ መንገድ የማርሽ ሙዚቃ በማርሽ ባንድ በኩል ይቀርባል። ረቀቅ ያሉ ለስለስ ያሉ ሙዚቃዎች ደሞና የውጭ ሙዚቃዎች ክላሲካል ሙዚቃዎች በስትሪንግ ኦርኬስትራ ይቀርባል። ሌላው ደግሞ ባህላዊና ዘመናዊ ፖፑላር የሆኑ ሙዚቃዎች ደግሞ በኦርኬስትራው በቢግ ባንድ ኦርኬስትራ ይቀርባል። ምድር ጦር ውስጥ በጣም ከሚታወቁ ከነበሩት ሰዎች በሙዚቃ በማቀናበር እና ኦርኬስትራውን በማደራጀት ከኋላ ከመጋረጃ በስተጀርባ ሆነው ትልቁን ስራ የሚሰሩ የነበሩት እንደነ ሻለቃ ሽን ኃይሌ እንግሊዝ ሀገር ሙዚቃ ተምረው የመጡ ናቸው። እሳቸው ዜማ በመደርሰት ሙዚቃ በማቀናበር ትልቅ አስተዋጽኦ ነበራቸው። እነ ኮሎኔል ለማ ደምሰው ሻምበል ወንድሙ ዘውዴ የሚባል ነበር። እነ መላኩ ተገኝ እነዚህ የመሳሰሉት አሉ። እንደነ ዮናስ ተክለ ማርያም የመሳሰሉ ሰዎች ሙዚቃውን መሳሪያን በመጫወት በመስፈንም ሙዚቃን በማቀናበርም ትልቅ አስተዋጽኦ ያደረጉ ሰዎች ናቸው። ሌላ በኋላ ላይ እንደነ ኮሎኔል አሰፋ ጉርሙ ክፍሉን በማደራጀት በማለት በመምራት ትልቅ አስተዋጽኦ ነገር ላይ ሂሩት በቀለ ሙዚቃን የጀመረችው አበላ ምድር ጦር ነው። እዛ ውስጥ ከተጫወታቸው ሽታ፣ የሐር ሸረሪት፣ ዘሟል ጎራዴውም እንግዲህ እሷ ተጀምር ሌላ አላቅም እና የተወሰኑ ሙዚቃዎችን እዛ ተጫውታለች። በነገራችን ላይ ይሄ ሙዚቃ የተሰራው በምድር ጦር ኦርኬስትራ ነው። ጥላሁን እና አይከዳሽም ልቤ እንግዲህ ብዙ ነገሮችን ማንሳት እንችላለን። በርግጥ እንደው ሰዓቷ ማጭር ስለሆነች ነው። ሌላ ሙዚቃ ምንድነው እንግዲህ ከምድር ጦር ስራዎች ውስጥ የምታስታውሰን ሙዚቃዎች እንጋበዛለን። እኛም ተመልካችም እናንተም በማለት የሚገባው ለሜሎዲ የተሰራ ዜማ እንትን መሳሪያ አይደለም፣ ለቤዝ ፓርት ለባክግራውንድ ለማጀብ ምናምን ነው። ኤኒዌይ ግን ጥያቄህን ለመመለስ ያህል ስለዚህ አሁን የምድር ጦር ነው የምንሰማው። ለምሳሌ የሐር ሸረሪት የሚለው የሂሩት በቀለ የመጀመሪያ ዘፈን ነው። ሂሩት መድረክ ላይ ወጣችበት አይደል? እና ይሄ ሙዚቃ ዜማውም ግጥሙም ምኑም የተሰራው ምድር ጦር ነው።
ለትዝታ ለማስታወስ ያህል ነው ይሄን ይመስላል የምድር ጦር ኦርኬስትራ ለኢትዮጵያ ዘመናዊ ሙዚቃ ትልቅ ዋጋ ከከፈሉ እነዛ ሙያተኞች ኑሮን በደንብ ሳይኖሩት ግን የኢትዮጵያን ጥበብ ለማሳደግ ትልቅ ዋጋ ከፍለው ኤርትራን ብትሄድ ሁለተኛ ክፍለ ጦር የሚባል ነበር እዛ ውስጥ እንደነ ተክሌ ተስፋስጊ መሳሰሉ ታዋቂ ድምጻውያን ነበሩ እንግዲህ ተክሌ አሁን እጅግ ኤቨርግሪን የሚባሉት ስራዎችን የሰራው እዛ ሁለተኛ ክፍለ ጦር ውስጥ ነው ይሄ እነ ሚስጥራዊ ደብዳቤ ምናምን የመሳሰሉት እና እንደዛ የመሳሰሉ ነገሮች አሉ የምድር ጦር ኦርኬስትራ ትዝታዎችን ወደ እናንተ ስናደርስ ቆየን ከሌተና ኮሎኔል መኮንን ጋር እንዲሁም ደግሞ ከቀድሞ የኦርኬስትራው የስራ ባልደረቦች ጋር ትዝታችንን ዘመናችንን ስናይ ቆየን እንግዲህ በመጨረሻ ደግሞ የምድር ጦር ኦርኬስትራ የስራ ውጤት የሆነው በዛም የሚታወቀውን ዘ ቸርች ቤል ወይም የቤተክርስቲያን ደወል በተሰኘው ዜማ ነው የምንሰነባበተው ትዝታችን በኢቢኤስ ከምድር ጦር ኦርኬስትራ ትዝታዎች ጋር ይህን መስል ነበር ሌተና ኮሎኔል ሙዚቃውን ጫውትልና እንሰነባበታለን ጤና ይስጥልን ሙዚቃውን እንጋብዛቸው ዘ ቸርች ቤል ወይም የቤተክርስቲያን ደወል ከምድር ጦር ኦርኬስትራ የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ
ኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን